ሰበቡ እሞታለሁ ብለሽ አንሶበኛ አንሶበኛ ሰበቡ እሞክራትሽ ለምን ነው? አንሶበኛ 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 ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤቶች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣን እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሰበብ ሲፈልጉ ነበር አፍሪካንን ለማስወጣት ለማጎሳቆልና ግራ ለማጋባት ሀዘን ውስጥ ለመክተት ብዙ ሰበብ እየፈለጉ ነበር። ነገር ግን የአሜሪካ የገንዘብ ህጋቸው ስለማይፈቅድላቸው ብዙ ተጨንቀው ብዙ ተጠበው ነበር። እንግዲህ ሰሞኑን አንድ ፖርቹጋላዊ ባደረሰው ጥቃት ሁለት አሜሪካውያን ተማሪዎች ተገለው ነበር። ይህን ሰበብ በማድረግ እንግዲህ ዲቪ ሎተሪ እንዲቆም ዲቪ ሎተሪ ሙሉ በሙሉ እንዲቆምና ይሄ እድል ከአፍሪካኖችም እንዲነጠቅ አድርገዋል። እጅግ በጣም የሚያሳፍር ነው። ከዚህ በፊት እንደምታውቁት እንግዲህ ቴምፖራሪ ፕሮቴክትድ ስታተስ የሚባለውም እሱም እንዲቀር ተደርጓል። እንግዲህ በእነሱ አገር ተሰደንም አንኖርም፣ በገንዘብ አገራችንም እንዳንኖር ነው ችግሩም። እንደዚህ ነው የሚደረገው። እንደዚህ ነው እያደረጉ ያሉት። በእነሱ አገርም ተሰደ እንዳትኖር፣ በገንዘብ አገርህ እንዳትኖር ፖለቲካውን ያሰበስቡታል። በሰፈር በመንደር በብሔር በምናምን የሚደረጉት ጦርነቶች ከጀርባ ሆኖ በማፋፋምና በማጓጋል የኛን ቆረቆንዳነት ይጠቀማሉ። የኛን ደመነፍስነት ይጠቀማሉ። የኛን አለማሰብ መቻለን ይጠቀሙና በሀገሩም እንዳትኖር ተሰደም እንዳትኖር ነው የሚሆነው እንጂ እውነት አሁን አረጋ እኛ አፍሪካውያኖች ለነሱ ለሌላም ዓለም እንተርፋለን። አየራችን ተስማሚ ነው፣ ውብ ነው፣ ወርቅ አለን፣ ውሃ አለው፣ መልክዓ ምድሩ እየተሞቸ ነው። በረዶ እኮ አፍሪካኖች እኮ ለብርቅ ነው እኮ የምናየው። ለብርቅ እንደ ብርቅ በረሃም እንደ ብርቅ ነው የምናየው። በረዶንም እንደ ብርቅ ነው። ምድራችን ገነት ነበር። ምን ነው በመላ ዓለም ተሰደን ይሄ ሁሉ እልቂት፣ ይሄ ሁሉ ሐዘን፣ ይሄ ሁሉ መከራ እኔ ከዚህ በላይ ጠብቅ ነበር። በነገራችን ላይ አሁን ምንም አይገርመኝም። እንኳን ከገንዘብ አገራቸው ውጡ ማለት ቀርቶ ከገንዘብ አገራችን ውጡ የሚሉበት ቀን ቅርብ እየመሰለ ይታየኛል ለኔ ማለት ነው። በዚህ ደሞ ነፍስነታችን፣ በዚህ መንደርቴነታችን እንደ ውሻ በሽንታችን ሰፈርና ቀበሌ እያጦርን ማኖር አክቶን እኛ እርስ በርስ አንዱን እያፎናቀለ እነሱ እንዴት ውጡ ይሉናል የሚል ንዴትና ብሽቀት ትርጉም አልባ ነው እና በጣም ድርጊቱ የሚያሳዝን ነው፣ የሚያሳፍር ነው። ነገር ግን አገራቸውን ምን ማድረግ እንችላለን? የገንዘብ አገራችንን ሲኦል እያደረግን የእናንተ አገር ለኛ ገነት ትሆኑልን ብሎ ማስገደድን መጫን አይቻልም። የገንዘብ አገራችንን ሲኦል እያደረግን ስለዚህ ከዚህ በላይ ጠብቃለሁ። እኔ አሁን ትልቁ ችግር የሆነው ምንድነው? ተሰደን እንዳንኖርም መንገዱ ከተዘጋ በገንዘብ አገርም እንዳትኖር ኮንጎን እዩ። ለምሳሌ ኮንጎ አሁን የምድር ገነት ነች። የምድር ገነት በጣም ነው የሚያስደንቅ፣ በጣም ነው የሚያስደንቅ። ወንዞቿ ታይቶ የማይጠገቡ የምድር ገነት። ምድሪቱ አንዳንዱ 11 ወር ለስለስ ያለ ዝናብ ያለበት እጅግ በጣም ውብ አገር ነው። ግን ወርቅ አለ፣ አልማዝ አለ፣ መተራረድ ነው ከዓመት እስከ ዓመት። ከዚህ ጀርባ ያለው ማን ነው? ከዚህ ጀርባ ያለው ማን ነው? ምዕራብ አፍሪካኖች እንደምታውቁት ቡርኪና ፋሶ፣ ጊኒ ቢሳው፣ ጋና፣ ሴኔጋል መደዳውን ያሉ እጅግ በጣም ውብ አገሮች በየጊዜው መፈንቅለ መንግስት፣ መጠራረድ፣ መጨፋጨፍ ነው። ማን ነው ከዚህ ሁሉ ጀርባ ያለው? ማን ያለው? አፍሪካ ውስጥ ያለው ደም መፋሰስ እኮ የማን ጥፋት እንደሆነ ማን ሀሳቡን መጀመሪያ እንደጠነሰሰ ያውቃሉ። የፈለጉትን ጦርነት አይተነፍሱትም። ጸጥ። አንዳንድ ጦርነት ለነሱ እንደ ሰርግ እንደ አሸወይና ነው። አላዩም፣ አልሰሙም። አንዳንድ ሰፈር ደግሞ ሰው በጣም ካጋሳም ሆኖ ከፈሳ ጦርነት ነው መሀል እንገባለን ይላሉ። ተመልከቱ። የሰው ልጅ ያለቀ ዘር ተጨፈጨፈ ይላል። አንዳንድ ቦታ ላይ ደግሞ ሰው ልጅ ከምድረ ገጽ ቢጠፋም ደንታ አይሰጣቸው። አሁን ችግሩ በሀገራቸውም እንዳይኖሩ አፍሪካውያን ተሰዶም እንዳይኖሩ አፍሪካውያን መሀል ላይ ጉሮሮ ለማነቅ ነው። ይሄ ግን ለነሱ እንደማያዋጣ ግልጽ ነው። ለነሱ ይመስላቸዋል እንጂ ይሄ በምንም መልኩ ውጤት ሊያመጣ አይችልም። ለምሳሌ አረብ ሀገሮች ላይ ይህንን ለማሳካት የሄዱበት ሩቀት እነሱም አልተጠቀሙም፣ አረቦችም አልተጠቀሙም። ቀጠናው ወደ ሲኦልነት ነው የተቆየረው። እኔ ተስፋ አለኝ እቺ ኢትዮጵያ የምትባል አገር ከፈጣሪ ጋር ትልቅ አገር ትሆናለች ብዬ ተስፋ አለኝ። ያሳለፍናቸው የመንኳተትና የመጓተት ዘመኖች ከቀጠሉ እንደ ሀገር አንቀጥልም። ይሄ እርግጠኛ ነኝ። ለውጥ ያስፈልጋል። ምድሮ አስተሳሰባችንን መለወጥ፣ መንፈሳዊ
ዓለማዊ እውቀታችን ስልጣናችን ማሳደግ ይገባናል። እስከ መቼ? ጥያቄ እስከ መቼ ነው? እኔ ለምሳሌ የዲቪ ወረቀት አይቼውም አላውቅም። አይቼው እንዴት የት ጋር ምኑ እንደሚሞላ አይቼውም አላውቅም እንደሉ ነገር። ምክንያቱም እስከ መቼ ነው? ለምሳሌ ኢትዮጵያ ሕዝብ 130 ሚሊዮን ከሆነ ከዚህ ውስጥ 5,000 ሰው ቢደርሰው ቀሪው ስንት ነው? 10,000 ሰው ቢሄድ ለዚች አገር የሚፈይድላት ምንድን ነው? ምንም። አንድ ኢትዮጵያን እዛ እኮ ማዕት ኢትዮጵያን አሉ እኮ በሚሊዮን ውጭ ሀገር የተሰደዱ ሚሊዮን ኢትዮጵያኖች አሉ። ግን አገሪቱን ከችግር ከድህነት ከጦርነት ማውጣት አልተቻለም። ለምን? መሰረታዊው ጉዳይ አገራችንን መለወጥና መቆየር ስለሆነ በመሰረትነት አገራችን ነው መቀየር አለብን። በቃ እኔ ለምሳሌ ተሰድቼ አሜሪካ ብሄድ ከማገኛት ዶላር ላይ ለቤት ስንዴ ነው የምገዛው፣ ጤፍ ነው የምገዛው፣ ሳምና ነው የምገዛው። እንዴት ተደርጎ ነው ቤተሰብ አንድ ሰው ተሸክሞ የሚኖር? ለውጥ አይመጣም። በዚህ መልኩ ለውጥ አይመጣም። እሱም ቢሆን በጣም ጥቂት ሰዎች ናቸው ያንንም ማድረግ የሚችሉት። ተሰደም ቢሆን የተወሰነች ፍራንካ ቤተሰብ እናቱ አባት ለመርዳትም ቢሆን በጣም ጥቂት ሰዎች ነው ያም እድሉ ያላቸው እና ይህንን ማሰብ ይገባናል። በዚህ መልኩ አይቀጥልም። በዚህ መልኩ መፍትሄ የለውም። ስለዚህ አፍሪካውያን እንደ አፍሪካ እንደ ህዝብ እንደ አህጉር ራሳችንን መለወጥ አለብን። አገራችንን እያተረማመስን አገራችን ሲኦል እያደረግን በእናታችሁ የእናንተ አገር ገነት ትሆንልን የሚል ነገር አይሰራም። ያመንኩት ፈረስ ጣለኝ ወደ እንዶሳል። አገር ውስጥ ጦርነት ሲኖር አይዞህ እኔ ጋር ትጠጋለህ ይላል። ሁሉ ኢትዮጵያን የሄዱ ነበር ወይ? እንደውም ሲጀመር እነዚህ 5,000 ቴምፖራሪ ስታተስ ፕሮቴክትድ ስታተስ የተሰጣቸው ሰዎች ራሱ እንዴት ነው የሄዱት? የራሳቸው መንገድ አላቸው። የተወሰበሰበ መንገድ አላቸው እና ወደድንም ጠላንም ሀገራችን መለወጥ አለብን። ይሄ ለድርድር ለውይይት ለምክክር የሚቀርብ አይደለም። የሞቶ የተረፈው ተርፎ ታላቅ ሀገር ለመገንባት መፍቀድ አለብን፣ መዘጋጀት አለብን። እንኩሮ ሆኖ ነገሮች ሊቀጥል አይችልም። በየመንደሩ በየሰፈሩ እየተተኳከስን እየተጎዳደልን ሊቀጥል አይችልም። ስለዚህ በእኩልነት ሞላ አፍሪካ ህዝብ እያንዳንዱ ህዝብ አገሩን ማነጽ አለበት፣ ማገዝ አለበት፣ መደጎፍ አለበት። አፈሩ ድንግል ነው። ውሃው በየተራራው በየወንዙ በየሸለቆ ነው ያለ። ለምን አንቀይርም አህጉሪቱን? ለምን እንግሊዝ ሄደን ማስቸገር፣ ጀርመን ሄደን ማስቸገር፣ አውሮፓ ሄዶ ማስቸገር? ዓለም በሙሉ ተጨነቀ በኛ። በእርግጥ እኛ እንድንጨነቅ በደንብ አድምተው ሰርተዋል። በደንብ ፖለቲካዊ አሻጥሮች ተሰርተዋል በአፍሪካ ላይ እና ይሄ ነገር ከስር መሰረቱ ጀምሮ የማስተካከል ግዴታ አለብን። ግዴታችን አህጉሪቱ መስተካከል አለባት። እንደዚህ ባለ በተግማማ አካሄድ ልንለውጥ አንችልም እና አፍሪካ በጣም 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 የሚያሳዝን ዕጣ ፈንታ ላይ ነው ያለችው። ልጆቿ በስደት ነው ያሉትም እንዳሉ አይቆጠርም። በየጊዜው መፈንቅለ መንግስት ነው። ይሄ እንዴት ነው የምንቀይረው የሚለው ተጨማሪ ማሰብ ይፈልጋል። ምንም ሰበብ ብናደርገው ምንም ለውጥ አይፈጥርም እና እንደምታውቁት እንግዲህ ከቡርኪና ፋሶ ምድር ላይ ፈረንሳይ ከተሰደደች በኋላ ከተባረረች በኋላ 20 ጊዜ ነው ትራውሬ ላይ ግድያ ሙከራ የተደረገ። 20 ጊዜ። ለምን 20 ጊዜ ግድያ ሙከራ ተደረገ? ወርቅ ይታፈስ ነበረ። አፍሪካ እኮ በአግባቡ ወርቅ አውጥታ ብትሸጥ እኮ የምንሰደድበት ምንም ምክንያት የለም። ለምን እንሰደዳለን? ሀብታችን ከበቂ በላይ ነው። ሀብትን እንዳትጠቀም በሰፈር በመንደር በብሔር እንድትጨፋጨፍ የሚደረገው አሻጥር ነው። እኛ ኢትዮጵያን እኮ በኃይለ ሥላሴ ጊዜ ከአሜሪካን አያውቁም እኮ። በደርግ ዘመነ መንግስትም ሰው ለትምህርት ካልሆነ በስተቀር አሜሪካ ማንም እሺ ብሎ አይሄድም። ተማሪዎች ሂደው እኮ ትምህርታቸውን ጨርሶ ይመጡ ነበር። ስለ መቅረት ስለ መሰደድ ማንም አያስብም። ለምን? እዚህ ሀገር ውስጥ ትሰራለህ፣ ትበላለህ፣ በቃ ሰው ይኖራል። ጥሩ በልቶ ጥሩ ለብሶ ጥሩ ተምሮ ይኖራል። ማጥፋት የሚባል የለም። ሰው ትምህርቱን ይማራል፣ ሲጨርስ ይመጣል። ዛሬ ነው እንደዚህ ሙጥኛል ነው። ዛሬ እዚህ ለምን ደረሰን? ራስን መፈተሽ ያስፈልጋል። ራሳችንን ፈትሸን ማስተካከል የሚገቡ ጉዳዮች ላይ የበለጠ ልንሰራ የበለጠ ልንተጋ ይገባል የሚል ሀሳብ ነው ያለው። እነሱ ጭካናቸውን የሚተዉ አይመስሉም። አፍሪካ ውስጥ የሚመጣውን ሰላም እነሱ ከፈለጉ እልቂት በአንድ ቀን ማቆም ይችላሉ። በአንድ ቀን ከእውነት ጋር በመወገን በአንዲት ቀን ማስቆም ይችላሉ።
ግን ያን አያደርጉም። ምክንያቱም የእነሱ የቤት ስራ ስለሆነ ነው። ይሄን ያሳው ሲሞቻች ላይክ አድርገህ ሼር አድርገህ። ወዳችኋለሁ። ፒስ